አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የዩቲዩብ ቻናል ቤተሰቦች እንደምን አላችሁ? ሰላምታዬ ይድረሳችሁ ባላችሁበት። በሀገር ውስጥም በውጭ ሀገርም ያላችሁ የቻናሌ ተከታታዮች ወይም ደግሞ ቤተሰቦች ሰላም ብያለሁኝ። ክብራትና ክብራን እንግዲህ እንደጀመርነው በአቋራጭ 5 ቋንቋዎችም ባጭሩ እንደዚህ መውሰዱ ተገቢ ነው ብዬ ነው ማምነው። ምክንያቱም ሙሉ ኮርስም አለን። እያንዳንዳቸው ላይ ሙሉ ኮርስ እንሰጣለን። ለምሳሌ ሶማሌ ማህበረሰብን በዓለም ላይ ያሉትን ሶማሌ ማህበረሰብ አማርኛ ቋንቋ እየተማሩ ነው ያሉት። አማርኛ ቋንቋንም እያሳደግን ነው፣ ኦሮምኛንም እያሳደግን ነው፣ ሶማሌኛንም እያሳደግን ነው፣ ሀረሪ ቋንቋንም እያሳደግን ነው። እንግሊዝኛ ኦልሬዲ አድጓል፣ ያደገ ነው። እሱ ማደግም አይጠበቅበትም ካሁን በኋላ። ምናልባት ያላደጉ ቋንቋዎች ይደጉ እንጂ እሱ በቂ ቃላትም አለው። በዓለም ላይ በአጠቃላይ በዓለም ላይ እንግዲህ እንግሊዝኛን የማይችል የማይናገር ወይ የማይነገርበት ሀገር የለም ብዬ ነው የማስበው። ስለዚህ እኛም እንደጀመርነው እንደዚሁ አጫጭር ይሄ በተለይ አሁን ያዘጋጀሁላችሁ ፕላትፎርም ብዙ ሰው ለጉብኝት ሲሄድ፣ ለስራ ሲሄድ፣ የሆነ ቦታ ሲሄድ፣ ጉዳይ ኖሮት የሆነ ቦታ ሲሄድ በአጭሩ የሚገበያይበት ወይም ደግሞ የሚግባባበት ቋንቋ ነው። ምክንያቱም ጊዜ ወስዶ ዓመታት ወራትን ጊዜ ሰጥቶ መማር ራሱ ሊንግዊስቲክ ለመሆን ያው የቋንቋ ባለቤት ለመሆን ያስኬዳል። ያ ግን ደግሞ ይሄ ለምሳሌ ለ2 ሳምንት ለ3 ሳምንት ለወርም በሉት ኦሮሚያ ክልል ለጉብኝት የመጣ ሰው ኦሮምኛ የማይችል ደብተር አብጅቶለት እየለቀመ ቢጠቀምበት ቢያጠናት ቋንቋ ቻለ ማለት ነው። ምንም እንኳን መድረክ ላይ ቆሞ ያን የሚያህል ፕሬዘንቴሽን ማቅረብ ምናምን ባይሆንም ግን ተግባብቶበት ተገበያይቶበት ሆቴልም ከሆነ ሆቴልም ይዞበት የሚያዘውን አዞ በልቶ ጠጥቶ የሚሄድበትን ቋንቋ ቻለ ማለት ነው። ሶማሌ ክልልም እንደዛው። ሶማሌ ክልል ስትሄድ ሰላምታን ሰው ከምትጠያየቅ እዚህ ጋር ድብና አድርገህ ወሰድና ሰላምታን አጥና ሴትህን ብለህ ጀምረው መፊ አንትህን እያልክ ጀምረው። ሀረሪ ክልል ሆነ። ሀረሪ ክልል ደግሞ ስትሄድ አማንተኹ በረኹ ምኩት በሐልኹ ጋራጅ አማንታዩ እያልክ እንደ ፋሚሊ ሆነ መግባባት ትችላለህ፣ በአጫጭር ቃላት ማለት ነው። እንግሊዝኛም እንዳለ ሆኖ ማለት ነው። እንግሊዝኛው ባይዘወይ ለብዙ ነገር ነው የሚጠቅመን። እሱ ለማንኛውም በቃ በሉት እሱ እንግሊዝኛ እንዳለ ሆኖ አማርኛም እንደዛ። አማርኛ የማይችሉ አሁን ለምሳሌ የኢትዮጵያ ማህበረሰብ የኢትዮጵያ ብሔር ብሔረሰቦች አማርኛ የማይነገርበት ክልል አለ ብዬ አይደለም፣ ግን የማይናገሩ አሉ፣ ቋንቋውን የማይችሉ አሉ። እነሱ ደግሞ ለምሳሌ ኦሮሞ ሆኖ አማርኛ የማይናገር አለ፣ ሶማሌ ሆኖ አማርኛ የማይናገር አለ፣ ሀረሪ ክልል ላይ ሆኖ አማርኛን ጭራሽ የማይሞክሩ አሉ። ምንም እንኳን ተናጋሪው ቢበዛም ማለት ነው አማርኛ ቢነገርም፣ ግን ደግሞ የማይናገር ሰውም አለ። ኦሮምኛ ብቻ የሚችል አለ፣ ጉራግኛም ብቻ የሚችል አለ። አማርኛን ግን ኮመን የሚጠቀሙ ሰዎች አሉ። ጉራጌ ይናገራል፣ ትግሬ ይናገራል፣ አማራ ይናገራል፣ አፋር ይናገራል፣ ሶማሌ፣ ኦሮሞ ሁሉም ጋር ብትሄዱ፣ ደቡብ ብትሄዱ እንደዛው ማነው ሆሳና አካባቢ፣ ቤኒሻንጉልም እንደዚሁ ብትሄዱ፣ ሀላባ አካባቢ ብትሄዱ አማርኛ ይነገራል። ግን ደግሞ እዛው ይሄውን የቆጠርኩላችሁ አካባቢዎች በአጠቃላይ ምን አማርኛውን ማይሰማ ሁሉ አለ። ስለዚህ አማርኛም ይስፋፋ፣ ችግር የለውም። ኦሮምኛም በሄድንበት ይስፋፋ፣ ሶማሌኛውም ይስፋፋ፣ ሀረሪ ቋንቋም ይስፋፋ። እንግሊዝኛ እንኳን ያው የኢንተርናሽናል ቋንቋ ነው የኛ ባይሆንም፣ አራቱ ግን የአገራችን አገር በቀል ቋንቋዎች እስከሆኑ ድረስ ቋንቋችን ሁሉ ቦታ ላይ ቢያድግ ጥሩ ነው ብዬ ነው የማስበው። እና እስኪ ወደ ትምህርታችን እንመለስ። በወሬ ያስኳቸው አይደለም። ወደ ትምህርታችን ስንመለስ ዛሬም እንደዚሁ እንደተለመደው አጫጭር ቃላት ስላችሁ፣ ለምሳሌ ደለገኝ የሚለው ቃል ነው፣ አንድ ቃል ነው። ደለገኝ ካለ አንድ ቃል ነው። ግን ደግሞ እንደዚህ ዋትስ ሮንግ ዊዝ ዩ ጭንቂን ሀልበህ፣ ይሄ አሁን ሀረግ ነው። እሺ እስቲ ወደ እንግሊዝኛው ላምጣችሁና እዚህ ጋር እንደነገርኳችሁ ከዚህ ቀድሞ እንደነገርኳችሁ አንደኛ ላይ የተጻፈው ሁሉም አንደኛ ላይ ከተጻፈው ጋር በትርጉም አንድ ነው ብያቸዋለሁ። ምክንያቱም እዚህ ጋር አንደኛ ላይ ያለውን እዚህ ጋር አምስተኛ ላይ ልጽፈው አልችልም። ሁሉም አንደኛ ላይ ያሉት ትርጉማቸው አንድ ነው። ሁሉም ሁለተኛ ላይ ያሉት ትርጉማቸው አንድ ነው። አምስተኛ ላይ ያለው የመጨረሻው አንድ ነው ትርጉም ማለት ነው። እና ሶማሌኛና አማርኛው
እየተነዳ ነው ያለው። አሁን ኦልሞስት 6 ወር አስተምር ያለው 6 ወር ኮርስ የወሰዱት አሁን ሰርቲፊኬት ሊያገኙ ፈተና ላይ ናቸው። ወደ 300 ተማሪ ነበረን ኦንላይን የምናስተምረው በቴሌግራም ላይ። ሶማሌዎች ናቸው። ይጽፋሉ፣ ያነባሉ፣ ያዳምጣሉ፣ ይናገራሉ። አራቱንም የቋንቋ ክህሎቶች ዋጥ አድርገው ጠም አድርገዋታል። እንደ ሶማሌ ማህበረሰብ ፈጣን አላየውም በትምህርት ማለት ነው። አየው ብዙ አየው። በጣም ኢገር ናቸው፣ ይጓጓሉ ለዛ ነገር። ያንን ነገር ደግሞ ወዲያው ነው የሚያስቀምጡት ኮፒ በማድረግ አንደኛ ቁጭ በቃ እንደ ማንኛውም አማርኛ ተናጋሪ አማርኛ ይናገራሉ። አስፈላጊ ሆኖ ከተገኘ ድምፃቸውን ላሰማችሁ ይችላሉ። ይሄ ሶማሌ ማህበረሰብ ትንሽ የመኮላተፍ ባህሪ አለው ተብሎ ነው የሚታሰበው። አይደለም፣ እንዳይመስላችሁ። ፐርፌክት ሆነው ሲናገሩ ይገርማቸዋል። በጣም ነው የሚናገሩት። እና በ6 ወር ምን ያህል ነው ለውጥ እንዳመጡ እኔ ነኝ የማውቀውና ሌላ ጊዜ ደግሞ አጫውታቸዋለሁ። እና እስኪ 5 ቋንቋዎችም በቀላሉ እንማር ወደሚለው እንምጣ። ከኔ ጋር ቆዩ። እንግሊሽ አንደኛ ላይ ምን ይላል? አም ሶሪ ይላል። አይ አም እዚህ ጋር አይ አም ብዬ የከፈትኩት አም ሊሆን ይችላል። አይ አፖስትሮፍ ኤም ብቻ አም ሶሪ ሊል ይችላል። አም ሶሪ ገባችኋለም? አይ አም ሶሪ ካለም ያው ነው። አም ሶሪ ካለም ያው ነው። እሺ ሁለተኛው አም ሶሪ ምን ማለት ነው? አዝናለሁ ማለት ነው። አዝናለሁ አም ቬሪ ሶሪ አም ሶ ሶሪ ሊል ይችላል። በጣም አዝናለሁ ማለት ነው። በጣም አዝናለሁ ለተደረገው ለድርጊቱ፣ ለዚህ ሁኔታ፣ ለዚህ ክስተት በጣም አዝናለሁ ሊል ይችላል። የሰው ልጅ አዝናለሁ ማለት ነው። ሁለተኛው ኤክስኪውዝ ሚ የሚለውን ኤክስኪውዝ ሚ ብለን ልንጠራው እንችላለን። ኤክስኪውዝ ሚ ይቅርታ፣ አንድን ሰው ወደዛ የዞረን ሰው እንዲያናግረኝ ወደ እኔ እንዲዞር ለማድረግ ኤክስኪውዝ ሚ እለዋለሁ። ንባብ ላይ ካለ፣ ምግብ ላይ ካለ፣ ስራ ላይ ካለ ዘው ብዬ አላናግረውም። ኤክስኪውዝ ሚ ስለው ይቅርታ ስለው ቀና ብሎ ያናግረኛል። ይቅርታ ስለጠየቅኩት ደግሞ ፍላጎቱን ይገልጽልኛል ማለት ነው። ለመነጋገር ፈቃደኛ ይሆናል ማለት ነው ከኔ ጋር። ስለዚህ ኤክስኪውዝ ሚ የምትለዋ እንግዲህ ምን ማለት ነው? ይቅርታ ማለት ነው። ይቅርታ ኢቭን ተጋጭተህም ቢሆን ሶሪ ልትለው ትችላለህ። ሶሪ በዚህ ጋር ለይቅርታ ለመጠየቅ ነው። አፖሎጃይዝ ለመጠየቅ። አፖሎጃይዝ ይቅርታ ነው። ያስከፋው ሰው ይቅር ለማለት ስትል ነው ሶሪ የምትጠቀመው። አም ሶሪ ግን አዝናለሁ ነው። ሶሪ ብቻዋን የሚጠቀመው አሉ። ሶሪ ገጭተኸው ሶሪ ልትል ትችላለህ። ኤክስኪውዝ ሚ ግን ይቅርታ ነው። እሺ ሶስተኛው ዋት ታይም ኢዝ ኢት ናው ሊል ይችላል። ዋት ታይም ኢዝ ኢት ስንት ሰዓት ነው? አሁን ስንት ሰዓት ነው የሚለውን ደግሞ ዋት ታይም ኢዝ ኢት ናው፣ ናውን መጨረሻ ላይ ሊጨምር ይችላል። ዋት ታይም ኢዝ ኢት ናው፣ አሁን ስንት ሰዓት ነው ሊል ይችላል። ሰዓትን ነው የጠየቀው እዚህ ጋር። አራተኛ ዋትስ ሮንግ ዊዝ ዩ፣ ዋት ኢዝ የምትለዋን አሳጥሬ ነው አፖስትሮፍ ኤስ ስጠቀም ዋትስ ሆኖ ይነበባል። ዋትስ ሮንግ ዊዝ ዩ፣ ዋትስ ሮንግ ዊዝ ዩ ሜን፣ ችግር አለብህ እንዴ እንደማለት ነው። ምን ችግር አለብህ፣ ችግር አለ እንደማለት ነው። ዋትስ ሮንግ ዊዝ ዩ ሜን፣ ሊያስከፋ ሊገጭህ ምናምን ይችላል። ዝም ብሎ ሄደ ይቅርታ አልጠየቀም። ዋትስ ሮንግ ዊዝ ዩ ትለዋለህ። ችግር አለብህ እንዴ እንደማለት፣ ችግር አለ እንዴ እንደማለት። ዋትስ ሮንግ ዊዝ ዩ። እሺ አምስተኛው አም ታየርድ፣ አም ታየርድ። አምን አያችኋት አይደል? እዚህ ጋር አይ አም የምትለዋ እንደዚህ ትጻፋለች። አም ታየርድ ደክሞኛል ማለት ነው። አም ቬሪ ታየርድ በጣም ደክሞኛል። አም ቱ ታየርድ ቱም ሊል ይችላል። አም ቱ ታየርድ፣ አም ቬሪ ታየርድ፣ አም ቬሪ ታየርድ ሊል ይችላል። እና በጣም ደክሞኛል የሚለው ነው። አም ታየርድ የምትለዋን ብቻ ከወሰዳችሁ በቂ ነው። ደክሞኛል ነው አም ታየርድ። እሺ ወደ ሀረሪ እንምጣ። ሀረሪ ሲናን ወይም ደግሞ ጌይ ሲናን ብለን የምንለው የሀረሪ ክልል የስራ ቋንቋ ብለን የምንለው የሀረሪ ማህበረሰብ ቋንቋ ነው። በአንደኛ ላይ ምንድን ነው የሚለው? በራህ ያሻል ነው። እዛ ጋ በራህ ያሻል ማለት አም ሶሪ ፊዝ በራህ ያሻል፣ ያሳዝናል፣ አዝናለው እንደማለት ነው። በራህ ያሻል። ከፍት ይሰማኛል፣ ከፍት ይሰማኛል። ገባችኋለም? ከፍቲ ማለት ሀዘን ይሰማኛል እንደማለት ነው። ከፍት ይሰማኛል። በራህ ያሻል ያሳዝናል ማለት ነው። ያሳዝናል። ከፍ ባይኝ ቅር አለኝ ወይም ደግሞ ከፍ ባይኝ ማለት ከፍ ባይኝ ለምሳሌ በጣም አዝኛለሁ እንደማለት ነው። ከፍ ባይኝ አዝኛለሁ፣ አዝናለሁ ደግሞ ሲሆን በራህ ያሻል ፊዝ በራህ ያሻል ካልኩኝ በጣም ያሳዝናል እንደማለት ነው። አዝናለሁ ጭምር ይሆናል ማለት ነው።
ሁለተኛ ኤክስኪውዝ ሚ የምትለዋ ምንድናት? ኤክስኪውዝ ሚ ያልናት እዛ ጋር ኦፊ ኦፊ ከሂ ካልኩት ይቅርታ እሺ እንደማለት ነው። ኤክስኪውዝ ሚ ሶሪ እሺ እንደማለት ነው። ኦፊ አንድ ሰው ስራ ላይ እያለ ሄደ ኦፊ ዜራ አጎቴ ይቅርታ እንዴት ነው ሰላም ነው ፋዘር ይቅርታ ለማለት ስትፈልግ ዜራ ኦፊ ብለህ ነው ቀና እንዲሉ የምታደርገው። ስራ ላይም ካሉ ምግብ ላይም ካሉ የሆነ ነገር ላይ ቢዚ የሆነን ሰው ለማናገር ስትፈልግ ኦፊ ትለዋለህ። ኦውፊ ብለህ አታንብበው። ኦፊ ነው። ኦ ስንል ኦ ይዟት ትመጣለች። ምክንያቱም ኦ ሳብዕ ነው፣ ውን ይይዛል። ኦፊ ኦፊ ይቅርታ እንደማለት ነው። ይቅርታ እንደማለት ነው። ሶስተኛ ሚስቲ ሰአንታ ሚስቲ የምትለዋም በግልጽ ባታወጧትም ሚስ ሰአንታ ካልክ በቂ ነው። ሚስ ሰአንታ ስንት ሰዓት ነው ማለት ነው። ሚስ ሰአንታ እዚህ ጋር ስትጽፈው ግን ሚስ ብቻ እንዳጽፍ። ሚስ ብቻ ካልክ ስህተት ነው። ሚስ የሚል ነገር የለም በሐረሪ ቋንቋ። ቲ ስትጨምር ሚስቲ የሚለው ስንት የሚለው ነው ይይዛል። ሚስቲ ሰአንታ ብለህ ስትገልጸው ስታወራው ግን ሚስ ሰአንታ ትላለህ። አያችሁ፣ ሚስ ሰአንታ የሚለውን ትይዛላችሁ። ያንን ለመሸምደድ ሞክሩ። ምክንያቱም ሚስቲ ሰአንታ ካልክ ተንትነኸው እንዲህ ስታወራው ለማጅ እንዳትመስል፣ ለቋንቋው አዲስ እንዳትመስል። የቋንቋው እንዴት ነው ፋሚሊያር የሆነ ለሐረሪ ቋንቋ ፋሚሊያር የሆነ አስመስለ ነው መናገር ያለብን። ምንም እንኳን ባትችለውን ቋንቋውን በሙሉ ግን ደግሞ የሚሰጥህን ሐረጎች ወይም ደግሞ ቃላቶች ወይም አረፍተ ነገርን እንደ ራሳቸው አድርገህ ስትናገር ደግሞ ሰው በቃ ይችላል ብሎ ነው የሚገምተው። አንተም ራሱ ለመልመድም ኢገር ትሆናለህ፣ ትጓጓለህ። ሚስ ሰአንታ ስትለውና ሚስቲ ሰአንታ የሚለው አንድ አይደለም። ሚስ ሰአንታ ነው የምንለው፣ ስንት ሰዓት ነው የሚለው ነው። እሺ አራተኛ ጭንቂን ሀልበህ ችግር አለብህ እንዴ እንደማለት ነው። ዋትስ ሮንግ ዊዝ ዩ ችግር አለብህ። አያችሁ፣ ጭንቂን ሀልበህ ምን ጭንቅሃል ምን ኻንኺ ሊልህ ይችላል። ምን ሆንክ ምን ሆነህ ነው ተገጨኸኝ እኮ ምናምን ስትለው ተጋጅታችሁ ዝም ብሎ ሲሄድ ሄይ ችግር አለብህ እንዴ አንድና ሁለት ልትታወሩ ልትጣሉም ስትሉ ችግር አለብህ የሚባለውን አማርኛ ጭንቂን ሀልበህ ምን ኻንኺ ትሂጅ መትሊጡሜኽ ይልሃል። እያየህ አትሄድም እንደማለት ነው። ትሂጅ ዛኽ ትሊጡሜኽ ይልሃል። አሁን መልሶ እሺ። አምስተኛው አምታየርድ የምትለዋ ናት። በጣም ደከመኝ ነው። ደለገኝ ማለት ነው። ደለገኝ ማለት ደከመኝ፣ እፎይ ደለገኝ ይላል የሰው ልጅ፣ የሐረር ልጅ እፎይ። አንዳንድ ጊዜ በሃይማኖት ክልክል ቢሆንም ግን ደግሞ ሲደክመው የሰው ልጅ ኡፍ ደለገኝ ደለገኝ ይላሉ። ደከመኝ ኡፍ ደከመኝ እንደማለት ነው። ደለገኝ ማለት ደለገኝ በኦሮምኛ ደለጋ የሚለውን ይመስላል አይደለም? ደለጋ ስራ ነው በኦሮምኛ። ደለገኝ ካለ ደከመኝ ማለት ነው። እስኪ ወደ አፍ ሶማሊው እንምጣ። አፍ ሶማሊ ይሄንኑ ትርጉም ነው እዛ ጋር የምናገኘው። እዚህ ጋር የተረጎምኩላችሁ እዚህ ጋር ከነ ጽሁፉ ነው ማለት ነው። እስኪ አፍ ሶማሊ አጻጻፉም ይሄ ነው። ሃይፈንም ትገባለች። ባይዘው እዚህ ጋር ባናስገባም ችግር የለውም። ግን አፍ ሶማሊ ሲባል እቺ ሃይፈን አብሮት ትሄዳለች። ልክ እንደ ድርብ ቃል የምንለው ድርብ ቃል ስነ ጽሁፍ ልብ ወለድ ብለን ስንል አንዳንዴ ሃይፈን መሀል ላይ እንደምናስገባው ብናስገባም ባናስገባም ለውጥ አያመጣም። ግን አፍ ሶማሊ ሲጻፍ በብዛት እንደዚህ ነው የሚጻፈውና አንደኛ ዋንካ ሑማሃይ አድባን ወጋ ሑማሃይ ማለት በጣም አዝናለሁ። ዋንካ ሑማሃይ ገባችሁ? አንድን ሰው ቀጥራችሁ እዛ ጋር እየተገተረ እየጠበቃችሁ ያለ አርፍዳችሁ ስትመጡ በጣም አዝናለሁ ይቅርታ ሶሪ ስትሉት በጣም አዝናለሁ በማርፈዴ ለማለት ስትፈልግ ዋንካ ሑማሃይ ከሑማሃይ ዋንካ ሑማሃይ በጣም አዝናለሁ። ወይ የሆነ ነገር ድርጊት ተከሰተና በክስተቱ ወይም በድርጊቱ አዘንክ አድባን ወጋ ሑማሃይ ልትል ትችላለህ። ዋንካ ሑማሃይ ማለት ደግሞ አም ሶሪ ማለት ነው። አም ሶሪ አዝናለሁ እንደማለት ነው። አያችሁ፣ አንደኛ ዋንካ ሑማሃይ አንደኛ ቁጥር ላይ ያለው የሶማሌኛው። ሁለተኛ ቁጥር ላይ ይገራል ይነቆ ይገራል ይነቆ ይቅርታ አድርግልኝ ይገራል ይነቆ ኤክስኪውዝ ሚ እንደማለት ነው። ይቅርታ እንደማለት ነው። አድርግልኝ እንኳን አይደለም ይቅርታ የምትለዋን እዚህ አማርኛ ላይ የት አለ? ሁለተኛ ላይ ያለው ማለት ነው። ይቅርታ ወይም ኤክስኪውዝ ሚ ብለን የምንለው እዚህ ጋር ይገራል ይነቆ። አንድ ሰው በስራ ላይ ያለ ሄዳችሁ ስታናግሩት ሶሪ ይቅርታ ብላችሁ እንደምታናግሩት ሁሉ ይገራል ይነቆ አዴር ትለዋለህ። አጎቴ ይቅርታ አድርግልኝ አንዴ ላናግርህ እንደማለት ነው። ይገራል ይነቆ
ትለዋለህ ማለት ነው። ገባችኋል? ዝም ብሎ መንገድ የሚሄደውንም እያነበበ ያለንም እየበላ ያለንም ስታናግሩት መጀመሪያ ላይ በሶማሌኛ ወርያ ምናምን ዝም ብለህ ጥልቅ ሳይሆን የሚባለው ዝም ብለህ ጥልቅ ብለህ ከማውራት ይልቅ ካላይ ምናምን ብለህ ትእዛዝን ከማስተላለፍ በፊት ሰውየው እንዲጋበዝ ለአንተ ምላሽ እንዲሰጥህ ለአንተም ጥያቄ መልስ ለመስጠት እንዲጋበዝ ምን ትለዋለህ? ይገራል ነቆ አዴር ትለዋለህ። መጀመሪያ በቃ ተረጋጋ፣ ይህን ሰውዬ አንድ ላረከው ማለት ነው፣ እጅ ውስጥ አስከባኸው ማለት ነው። የዛኔ ይጋበዛል። ለፈለከው ጥያቄ በቃ ሙሉ መልስ ታገኛለህ። ምክንያቱም ይቅርታ ጠየቅከው ይህን ሰውዬ ከመረበሽ በፊት እንዳው ይቅርታ ልጠይቅህ እንደማለት ነው። ይገራል ነቆ ስትል ማለት ነው። ሶስተኛው ደግሞ ዋኢም ሰዲ አያችሁ፣ ሰዓድ ዋኢም ሰዲ ማለት ይችላል። ዋኢም ሰዲ ካልክ ስንት ሰዓት ነው ነው በቃ ዋኢም ሰዲ ወርዋኢም ሰዲ ካልክ ሰዓቱ ስንት ነው ነው። ሌላ አጠራር ደግሞ አለው። ዋኢም ሰዲ ሰዓዱ የምትለዋን መጨረሻ ላይ ልትጨምር ትችላለህ። ከፊትም ሊገባ ይችላል። ሰዓድ ዋኢም ምሳ ልትል ይችላል። እንደገና ኢምሳ ሰዓድ ዋኢም ምሳ የሚለው ግን ብዙ ጊዜ የሚሸጥ እንደዚህ አይነትን ሰዓት ዋጋው ስንት ነው ብለህ መደብር ሄደህ ለመግዛት ስትፈልግ የምትለው ነው። እሱ ሰዓቱ ስንት ነው ስትል እና ስንት ሰዓት ነው በአማርኛ ራሱ አያችሁ፣ ያ ሰዓት ስንት ነው እና ሰዓቱ ስንት ነው ስትልና ስንት ሰዓት ነው የሚለው ልዩነት አለው። ለመግዛት ስትሄድ ሰዓቱ ስንት ነው ትላለህ። ሰዓቱ ስንት ነው በስንት ነው የሚሸጠው ነው። ግን ደግሞ ስንት ሰዓት ነው ካልክ ታይም እየጠየክ ነው፣ ጊዜን እየጠየክ ነው ያለው። ስለዚህ ሰዓድ ዋኢም ምሳ ማለትም ትችላለህ። ዋኢም ሰዲ ግን ክሊር የሆነች አባባል ናት። በቃ ዋኢም ሰዲ ካልክ ታይም ጊዜን እየጠየክ እንደሆነ ነው። እዚህ ጋር ሰዓት ዳስ ዋኢም ምሳ ካልክ ያቺ ሰዓት ስንት ነት ነው ዋጋዋ ስንት ነው ለማለት ነው። ብዙ ጊዜ አገላለጹ ያው እንደያጠያየቁ ይለያል እንጂ ሰውየው ከገባው ሰዓድ ዋኢም ምሳ ልልህ እችላለሁ፣ ዋኢም ሰዲ ልልህ እችላለሁ። እዚህ ጋር ግን ዋኢም ሰዲ የምትለው ለእናንተ ቀለል አድርጌ ስለወሰድኩኝ ዋኢም ሰዲ ካልክ ሁሉም ሰው ሰዓቱን የሚያይልህ መልስ ሊሰጥህ ማለት ነው። ያቺን ወሰዳ 3 ቁጥር ላይ ያለችዋል። እሺ አራተኛ መሐካ ኸልደን ገጭህና ሄደህ ይቅርታ አልጠየቀህም። ወርመሐካ ኸልደን ስትለው ችግር አለብህ እንዴ? ምን ነው መጥቶ የሄደው ሰው ለጦርነት ነው መቼም የሚጋበዘው። እያየ እየገጨህ ይቅርታ ካልጠየቀ ጸብ ሊፈጥር ነው ማለት ነው። ስለዚህ አሁን እዚህ ጋር ያየነው አይነት ነው። እሺ ችግር አለብህ እንዴ? መሐካ ኸልደን ቃ ማለት ኪው ናት። እዚህ ጋር እንግዲህ እቺ ካ የምትሏም ለብቻ ናት። ኸልደን የምትሏም ዋትስ ሮንግ ዊዝ ዩ የሚለውን ይይዛል ማለት ነው። እዚህ ጋር እንግሊዝኛው ላይ እንዳለው መሐካ ኸልደን ምን ችግር አለ እንዴ? ችግር አለብህ እንደማለት ነው። ለጦርነት የተጋበዘ አይነት ሰው ነው ይሄን የምትለው። መሐካ ኸልደን ወር የምትለዋ ለወንድ ሲሆን ነው። አምሐካ ኸልደን አያ የምትለዋን ደግሞ ለሴት አምሐካ ኸልደን ችግር አለብሽ እንዴ እንደማለት ነው። አያ የምትለውን ስታሳጥር ትለዋለህ አምሐካ ኸልደን። ወርያ የሚለውን ደግሞ ወር ብለህ ታሳጥረውና ወር መሐካ ኸልደን። አያቸዋለሁ። ግን ወርና የሚለውንም ትተህ ኮመን የሆነችዋን መሐካ ኸልደን ችግር አለብህ እንደማለት ነው። ችግር አለብህ ወይ? እሺ ዋንዳለይ ካለ ሰውየው ዋንዳለይ ዋንሶ ሸቀይ ልል ይችላል። ስራ ሰርቼ መጥቼ ደከመኝ ሲል ዋንዳለይ ሊል ይችላል። ወር ዋንዳለይ ብለህ ቁጭ ትላለህ። ወር የምትለዋ ነገር ወርያ የምትለዋን አሳጥረን ስንጠቀም ነው። ወር ነገዳ ሊልህ ይችላል። ወር ነገተክ ሊልህ ይችላል። ወር የምትለዋ ሌላ ወሬ እንዳይመስልህ ወሬ ምናምን ወርያ የምትለዋ ቃል ናት። አንተ የሚለውን ነው የሚይዘው እና ወር ዋንዳለይ ሊልህ ይችላል። ግን ዋንዳለይ ካልክና ወንበር ላይ ቁጭ ስትል ድክመትህን ነው የተናገርከው። ደከመኝ እያልክ ነው ያለው። ዋይሃይ ማለት ነው አልኳችሁ። እሺ እንደማለት ነው። እሺ አማርኛ በመሀል እየለመዳችሁ ነው የምትሄዱት። ሁሉንም ቋንቋ ሳይመልቲኒየስ በአንድ አቅጣጫ በቀላሉ በአንድ ጊዜ ማለት ነው። በአንድ ጊዜ ብዙ ቋንቋዎችም መማር ማለት ነው። አማርኛ ብዙም አያስፈልግም። እዚህ ጋር ያሳየኋችሁ እስካሁን ያወራሁላችሁን ነው። እዚህ ጋር እንግዲህ እየተረጎምኩ ያለሁት እንግሊዝኛውን ስተረጉመው፣ ሐረሪን ስተረጉመው፣ ሶማሌኛን ስተረጉመው ወይም አፍ ሶማሌን ስተረጉመው እያንዳንዷን ነገር ነካክቻታለሁ። ኦሮምኛው ነው እንዳው መጨረሻ ነው። ይሄ አማርኛው መጨረሻ ላይ መሆን ነበረበት። ቦታ ቀያይራችኋለሁ። አዝናለሁ እስካሁን ያልነው ነው። ይቅርታ እስካሁን የነገርኳችሁ ነው። ስንት ሰዓት ነው? ሰዓቱ ስንት ነው ካልኩም እችላለሁ። ያ ሰዓት ስንት ነው ካልኩ ግን ለግዥ እየጠየቅከው ነው። ሰዓቷን እየጠቆምኩ መደብር ሄደ ያ ሰዓት ስንት ነው ካልክ ሰዓቱን ለመግዛት ነው እየጠየቀው።
ሰዓት ስንት ነው ካልክና ስንት ሰዓት ነው ካልክ ግን ጊዜን እየጠየቅን ያለው። እሺ ስንት ሰዓት ነው? ችግር አለብህ ወይም ችግር አለ ትለዋለህ። ለጸብ የተጋበዘን ሰው ነው እንደዚህ የምትለው። አምስተኛ ላይ ደከመኝ፣ ደከመኝ፣ ብዙ ስራ ሰርቼ መጥቼ ብዙ ስራ ሰርቼ መጣው ደከመኝ ትላለህ አለ። ደከመኝ ዋንዳ ላይ ሶማሌኛው ላይ፣ በሐረሪ ደግሞ ደለገኝ፣ በእንግሊዝኛው ደግሞ አም ታየርድ አይደለም እንዴ? አም ታየርድ ትላለህ። እስቲ ኦሮምኛውን አፋን ኦሮሞን እንየው እስኪ ደግሞ አፋን ኦሮሞ አንደኛ ላይ ኒንገዳ ማለት ገዳ ባየነመ ገድሲሰ በጣም ያሳዝናል ነው። ባየነመ ድንቅሲሰ ደግሞ በጣም ያስገርማል ነው። ኒንገደ ካለ አዝናለሁ እንደማለት ነው። ገደ ማለት ሐዘንን ነው የሚያሳየው፣ ማዘንህን ነው የሚያሳየው። ኒንገደ ግን ሌላ አባባሎችም አሉት። እኔ ብቻ አንዳንዷን እንድትወስዱና እንድትጠቀሙበት ነው። ኒንገዳ ነንገዳም ሊሉ ይችላሉ። ኒንገዳ እሺ፣ ያዝናለሁ የሚለውን ነው እዚህ ጋር አዝናለሁ የሚለውን ይዛል። ሁለተኛ ላይ ዲፈማ ሶሪ ወይም ደግሞ ኤክስኪውዝ ሚ ያልነው ማለት ዲፈማ አዴሮ። ዲፈማ የምትለው ቃል ለምንድን ነው የምትገባው እዚህ ጋር? ይቅርታን ለመጠየቅ ነው። ይቅርታ እንደማለት ነው። ዲፈማ አዴሮ ሜሻ ደርቢቴ ሜሻ ቴፉድ ለፋ አያችሁ። አዴሮ አጎቴ ይቅርታ እቃ ጥላህን እቃህን አንሳ ለማለት ሲፈልግ ዲፈማ። ገጭተውም ስትሄድ ይቅርታ ትለዋለህ። ዲፈማ ኤክስኪውዝ ሚ ኦር ሶሪ ልትል ትችላለህ። እንደ ያገላለጹ ነው ሶሪ እና ኤክስኪውዝ ሚ። ዲፈማ ማለት ይቅርታ እንደማለት ነው። ዲፈማ አንድን ያስከፋኸውም ሰው ዲፈማ ትለዋለህ። ይቅርታ በጣም ይቅርታ ትለዋለህ ኦልሞስት። ሶስተኛ ላይ ደግሞ ሰዓቲን ሜቅ። ሰዓቲን ሜቅ ስንት ሰዓት ነው? ሰዓንሱን ሜቅ ካልክ ግን ያ ሰዓት ስንት ነው ነው ለግዢ ስጠይቅ ነው። እዚህ ጋር ግን ሰዓቲን ሜቅ ሰዓን ሜቀ ታቴ። አየህ ሐረርጌዎች ደግሞ የሚሉት ሰዓን ሜቀ ታቴ ይልሃል። ሰዓቲን ሜቅ አጻጻፍ ላይ ደግሞ ሰዓቲን ሜቅ ሶስተኛ ላይ ያለው። አራተኛ ላይ ያለው ደግሞ ረኮ ቀብዳ ችግር አለብህ የቅድሙ ማለት ነው። እዛ ጋር ለጸብ የተጋበዘን ሰው ማል ረኮ ቀብዳ ይቅርታ አላለህም፣ ዲፈማ አላለህም ገጭቶ። ስለዚህ ማል ረኮ ቀብዳ ትለዋለህ። ችግር አለብህ ወይም ችግር አለ እንደማለት ነው። ረኮ ቀብዳ አያችሁ፣ እንደ ጥያቄ ነው የምታቀርቡት። ረኮ ቀብዳ። አምስተኛው ኒን ደደቤ ነን ደደቤ ይላሉ። ነንና ኒን በኦሮምኛ ያው የሸዋ የወለጋ የአርሲ የባሌ የጅማ የሐረርጌ ይለያያል። ስለዚህ ኒን ደደቤ ይሄ በብዛት ሐረርጌ አካባቢ የሚጠቀሙት ቋንቋ ነው። ሐረርጌ አካባቢ ድሬዳዋ፣ ሐረርጌ ስንል እንግዲህ ብዙ ነው። ከአዋሽ በታች እንዳለ ሐረርጌ ነው፣ ሐረር ነው የሚባለው። ድሬዳዋም ሐረር ነው፣ ጅጅጋም ሐረር ነው፣ ቆቦም ሐረር ነው፣ ጭሮም ሐረር ነው፣ ሂርናም እንዳለ ከዚህ በታች እስከ ጫፍ ድረስ እስከ ሐርጌሳ ድረስ ሐረር ተብሎ ነው የሚጠራው እና ሁሉም የሚያውቁት ይሄንን ነው። ከአዋሽ በላይ ያሉት ናቸው። ለምሳሌ ሸዋ ያለው፣ ወለጋ ያለው፣ አርሲ ያለው፣ ባሌ ያለው፣ እንደገና ደግሞ ጅማ ያለው እነዚህ ነን ይላሉ። ብዙ ጊዜ ነን ዱፋ ነን ደደቤ ይላሉ። ነን የምትለዋን ይጠቀማሉ። እኛ ጋር ደግሞ ወደዚህ ወደ ሐረርጌው ደግሞ ኒን ይላሉ። ኒን ዱፋ፣ ኒን ፉዳዳ፣ ኒን ደደቤ። አያችሁ፣ ኒን ደደቤ የሚለውን ይይዛሉ ማለት ነው። ኒን ደደቤ ነንም ይሆናል ኒንም ይሆናል። ግን ኤኒዌይ ደደቤ የምትለዋን ደከመኝ የምትለዋን ይይዛል ማለት ነው። እንግዲህ አስተያየት ካላችሁም ኮሜንት ላይ ጻፉልኝ። ማስተካከለው ነገር ካለ አስተካክላለሁ፣ አርማለሁኝ። እንግዲህ ለዩቲዩብ ቻናሌ አዲስ የሆናችሁና ዛሬ የገባችሁ ከሆናችሁ ደግሞ ዛሬ ቪዲዮን ያያችሁት ከሆነ ሌሎች የዚህ አይነት ቪዲዮዎች እንዲደርሷችሁ ሰብስክራይብ በማድረግና የኖቲፊኬሽን ወይም ደግሞ የደወል ምልክቷን በመጫን ቤተሰብ ሁኑ እላችኋለሁኝ። እንግዲህ ለዛሬ ያስኩላችሁ ትምህርት ይሄን ይመስላል። በሚቀጥለው ፕሮግራም እስከምንገናኝ ሰላማችሁ ይብዛ፣ ቸር ይግጠመን፣ ደህና ሁኑ።